በወሎ ቤት አማራ የሚንቀሳቀሰው ምኒልክ ዕዝ በወሰደው የተቀናጀና መጠነ ሰፊ ወታደራዊ እርምጃ የአገዛዙን የይስሙላ ምርጫ በተለያዩ ከተሞች ማክሸፉንና በርካታ ስልታዊ ምሽጎችን መቆጣጠሩን ገለጸ። ዕዙ በፈጸመው ጥቃት በብልጽግና ጥምር ጦር ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ማድረሱንም አስታውቋል። በአንጻሩ ምርጫውን በነፍጥ ለማስገደድ የሞከረው የአገዛዙ ሰራዊት ደግሞ በደላንታ ወረዳ ፀሐይ መውጫ ከተማ ላይ በንጹሐን ዜጎች ላይ አሰቃቂ የብቀላ ግድያ መፈጸሙ ታውቋል። ተጨማሪውን ይዘናል። በሸዋና በጎጃም ምድር የተነሳው መጠነ ሰፊ ማጥቃት የብልጽግናውን አገዛዝ የይስሙላ ምርጫ ገና ሳይጀመር ሙሉ በሙሉ ማክሸፉ ተገለጸ። ካድሬዎች በባዶ የሸራ ድንኳኖች ስር ፎቶ በመነሳት የፕሮፓጋንዳ ድራማ ለመስራት በሞከሩበት በዚህ ታሪካዊ ዕለት ነዋሪዎች ቤታቸውን ዘግተው በመቀመጥና የፋኖን ጥሪ በተግባር በመደገፍ ስርዓቱ የደረሰበትን ጥቅል መዋቅራዊ ውድቀት ለዓለም አጋልጠዋል። መላው አማራ ክልልም በፍጹም እንቅስቃሴ መዘጋት ቀጥሏል። ዝርዝሩን ይዘናል። የአማራ የህሊና እስረኞች የብልጽግና የምርጫ ድግስ ምክንያት በማድረግ የረሃብ አድማ ማድረጋቸው ተሰማ። አብይ አህመድ የሀገሪቱን ወህኒ ቤቶች በአማራ የህሊና እስረኞች ሞልቶት ለቀጣይ 5 ዓመታት ወንበር ላይ ለመቀመጥ ቢዘጋጅም ከየአቅጣጫው የሚደርስበት ጫና ግን ቀጥሏል። የህሊና እስረኞቹም ያለምንም ቅድመ ሁኔታ እንዲፈቱ ተቋማት ጥሪ እያቀረቡ ይገኛሉ። ተጨማሪውን ይዘናል። መላው ሀገሪቱ በጦርነትና በህዝባዊ እምቢተኝነት ውስጥ ባለበት የተካሄደው የብልጽግና ምርጫ የህዝብ ተሳትፎ በማጣቱ ምክንያት ወደ ወታደራዊና የካድሬዎች ድራማነት መቀየሩ ተሰማ። አቅመ ደካሞች በዱላ እየተደበደቡ ወደ ምርጫ ጣቢያ በተጎተቱበት፣ መከላከያ፣ ፌዴራል ፖሊስና አድማ ብተና ህገወጥ የድምፅ አሰጣጥ በፈጸሙበት፣ የአፍሪካ ህብረትና ኢጋድ ይህንን አሳፋሪ ትዕይንት በዝምታ በተመለከቱበት በዚህ ዕለት አገዛዙ በህዝብ ዘንድ ያለውን ጥቅል ተቀባይነት ሙሉ በሙሉ ማጣቱ ተረጋግጧል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራ የሚንቀሳቀሰው ምኒልክ ዕዝ በወሰደው የተቀናጀና መጠነ ሰፊ ወታደራዊ እርምጃ የአገዛዙን የይስሙላ ምርጫ በተለያዩ ከተሞች ማክሸፉንና በርካታ ስልታዊ ምሽጎችን መቆጣጠሩን ገለጸ። ዕዙ በፈጸመው ጥቃትም በብልጽግና ጥምር ጦር ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ማድረሱንም አስታውቋል። በአንጻሩ ምርጫውን በነፍጥ ለማስገደድ የሞከረው የአገዛዙ ሰራዊት በደላንታ ወረዳ ፀሐይ መውጫ ከተማ ላይ በንጹሐን ዜጎች ላይ አሰቃቂ የብቀላ ግድያ መፈጸሙም ታውቋል። በአማራ ክልል ወሎ ቤት አማራና አካባቢው የሚንቀሳቀሰው ምኒልክ ዕዝ ስር የሚገኙት 104ኛ፣ 105ኛና 106ኛ ኮሮች ግንቦት 24 ቀን 2018 ዓ.ም በወሰዱት የተቀናጀ መጠነ ሰፊ ወታደራዊ እርምጃ የአገዛዙን የይስሙላ ምርጫ በተለያዩ ከተሞች ማክሸፋቸውን፣ በርካታ ስልታዊ ምሽጎችን መቆጣጠራቸውንና በብልጽግና ጥምር ጦር ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ማድረሳቸውን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የ105ኛ ኮር ስር የሚንቀሳቀሱት 29ኛና 45ኛ ክፍለ ጦሮች በወሰዱት የተቀናጀ ታክቲካዊ እርምጃም ብልጽግና በመካነ ሰላምና በወግዲ ከተሞች ላካሄድ የነበረው የይስሙላ ምርጫን ሙሉ በሙሉ አክሽፈውታል። አገዛዙ ህዝቡን በግዳጅ ከቤቱ በመቀስቀስና በምርጫ ጣቢያዎች በማሰለፍ ለሚዲያ ፍጆታና ለፕሮፓጋንዳ ሊጠቀምበት የሞከረው ድራማም ሳይሳካ ቀርቷል። የ105ኛ ኮር መካነ ሰላምና ወግዲ ከተማዎችን ከ4ና ከ5 በላይ በሆኑ አቅጣጫዎች በመክበብ በዲሽቃና በሞርተር የታገዘ ድንገተኛና ከባድ ጥቃትም መፈጸሙ ታውቋል። ከተማዎቹ በፋኖ ቁጥጥር ስር ተከበው ባረፈዱበት የዛሬው ወደ ውጊያም ሊመርጥ ከመጣው መራጭ ህዝብ ቁጥር ይልቅ ያለቀውና የተደመሰሰው የጥምር ጦር አባል ይበልጣል ሲሉ የአካባቢው ማህበረሰብ ክፍሎች ለጣቢያችን ገልጸዋል። የፋኖ ክፍለ ጦሮችም በሶውዬ፣ በመቅደላ፣ በአየር ማረፊያና በተዋ አቅጣጫዎች በመግባት የጠላትን ኃይል አተራምሰውታል ተብሏል። በተመሳሳይ መልኩ በወግዲ ከተማ ዙሪያና በኮኔ አቅጣጫዎች ፍጹም ከበባ በማድረግ መብረቃዊ ማጥቃት እርምጃም ተወስዷል ሲል ዕዙ ለአስራት ባደረሰው የግንባር መረጃ ገልጿል። የምኒልክ ዕዝ የ104ኛ ኮር 23ኛና 24ኛ ክፍለ ጦሮች የጠላትን ምሽጎች በመስበርና ከፍተኛ ወታደራዊ ኪሳራ በማድረስ በደላንታ፣ በተለያየን፣ በአቧጥና ጂን ጎዶን ግንባሮች ጠላትን ሙሉ በሙሉ አስለቅቀው ቦታዎችን በወገን እጅ አድርገዋል ብሏል። በአሁኑ ወቅትም አብዛኛው የአምባሰል ወረዳ በፋኖ ቁጥጥር ስር የገባ ሲሆን መርሳ ከተማን ጨምሮ ህዝቡ ምርጫው የጨረባ ምርጫ መሆኑን አውቆ ከቤቱ ሳይወጣ መቀመጡም ታውቋል። በሌላኛው ግንባር የ25ኛ ክፍለ ጦር ጀግኖች ባልብኮ ወረዳ በጎላ ጉባና ካፒቴን ተራራ ላይ ወደ ጠላት ምሽግ በመግባት በጨበጣና በቦምብ በርካታ የጠላት ኃይል መደምሰሳቸው ተገልጿል።
በአሁኑ ወቅትም የጠላት አስከሬን በአብልኮ ሳልመኔ ላይ በህዝብ እየተቀበረ ይገኛል ያለው እዙ የደሴ ሆስፒታልም በቁስለኞችና በአስከሬን ተሞልቷል ሲል ለጣቢያችን አሳውቋል። የእዙ የ106ኛ ኮርም በጋዞ፣ በዳውንት፣ በመቄት፣ በደላንታና በዋድላ ወረዳ ከባድ ጦርነት እያካሄደ ይገኛል ብለዋል። በእነዚህ ወረዳዎችም ውጊያው እስከ አመሻሽ መቀጠሉም ታውቋል። ከዚህ ባሻገር የአማራን ህዝብ በጅምላ እየጨፈጨፈ ያለው የብልጽግናው አገዛዝ ለምርጫ እንወጣም ባሉ ንጹሐን ዜጎች ላይ በነፍጥ አስገድዶ ከቤት በማስወጣትና እምቢ ባሉ በርካታ ንጹሐን ላይ ደግሞ የግድያ እርምጃ መውሰዱ ታውቋል። በዛሬው ዕለትም በደላንታ ወረዳ ፀሐይ መውጫ ከተማ ላይ በርካታ ሲቪሊያኖች በአገዛዙ ሰራዊት የተገደሉ ሲሆን የሲቪሊያኑ አስከሬንም እስካሁን በመኖሪያ ቤታቸው ውስጥ ወድቆ እንደሚገኝ የዓይን እማኞች አረጋግጠዋል። በወሎ ግንባር የ104ኛ የ105ኛ እንዲሁም የ106ኛ ኮር ስር የሚገኙት 6 ክፍለ ጦሮች በጋራ የከፈቱት ዘመቻ ኢንሻ ሰይድ አገዛዙ በመላው ሀገሪቱ ሰላማዊ ምርጫ እየተካሄደ ነው ለማለት የነደፈውን ስልታዊ ድራማ ሙሉ በሙሉ አክሽፎታል። የብልጽግና መዋቅር ህዝቡን በነፍጥ አስገድዶ ወደ ምርጫ ጣቢያ ለማምጣትና ንጹሐንን በቤታቸው ውስጥ እስከ መግደል የደረሰ የፋሽስት ታሪክ ቢሰራም በተግባር ግን ከተማዎችን በከባድ መሳሪያ ጭምር የከበቡት የፋኖ መብረቆች ቀጠናውን ሙሉ በሙሉ መቆጣጠራቸውንና አገዛዙ የህዝብን እምቢተኝነት በወታደራዊ ኃይል መግታት የማይችልበት ጥቅል የውድቀት ምዕራፍ ላይ መድረሱን በድጋሚ አስመስክረዋል። በሸዋና በጎጃም ምድር የተነሳው መጠነ ሰፊ ማጥቃት የብልጽግናን አገዛዝ የይስሙላ ምርጫ ገና ሳይጀምር ሙሉ በሙሉ ማክሸፉ ተገለጸ። ካድሬዎች በባዶ የሸራ ድንኳኖች ስር ፎቶ በመነሳት የፕሮፓጋንዳ ድራማ ለመስራት በሞከሩበት በዚህ ታሪካዊ ዕለት ነዋሪዎች ቤታቸውን ዘግተው በመቀመጥና የፋኖን ጥሪ በተግባር በመደገፍ ስርዓቱ የደረሰበትን ጥቅል መዋቅራዊ ውድቀት ለዓለም አጋልጠዋል። በሸዋና በጎጃም ክፍለ ሀገራት በአገዛዙ ጥምር ጦርና በፋኖ ኃይሎች መካከል እየተደረገ የሚገኘው እጅግ ከፍተኛና እልህ አስጨራሽ ውጊያም በሰፊው ተጠናክሮ ቀጥሏል። የቴዎድሮስ እዝና የሸዋ ጠቅላይ ግዛት አሳምነው እዝ በየግንባሩ የሰነዘሩትን ጥቃት ተከትሎም የብልጽግናው ጦር ከፍተኛ ድቀት እየገጠመው ሲሆን መላው የክልሉ መንገዶች ደግሞ ሙሉ በሙሉ ተዘግተው ከተሞች ጸጥ ረጭ ብለው ውለዋል። ይህም አገዛዙ ሊያካሄደው አቅዶት የነበረው የምርጫ ሂደት በመላው አማራ ክልል ፍጹም እንዲከሽፍ ያደረገ ሲሆን የፋኖ ኃይሎች ከወታደራዊ በላይነት ባሻገር ከህዝቡ ዘንድ ያላቸውን ፍጹም ተቀባይነት በተግባር ያረጋገጡበት ታሪካዊ ዕለት ሆኗል። ባለፉት ሰዓታት በጎጃም ምድር በቴዎድሮስ እዝ ስር በሚንቀሳቀሱ ክፍለ ጦሮችና በአገዛዙ ሰራዊት መካከል እጅግ ሰፊ በሆኑ ቀጠናዎች ላይ ከባድ ውጊያዎች መካሄዳቸውም ታውቋል። ውጊያው ከተቀሰቀሰባቸውና ከፍተኛ ትንቅንቅ እየተደረገባቸው ከሚገኙ ከተሞችና ወረዳዎች መካከልም ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸናና ወይራ፣ በትመን፣ የዱሃ፣ ሰከላ፣ አዲስ ቅዳም፣ ሸንዲ፣ ዳንግላ፣ ጃዊ፣ ይስማላና አዴት፣ ወርቅ ሜዳ፣ የቦቅላ፣ ቲሊሊ፣ ደብረ ማርቆስ ዙሪያ፣ ረቦ ገበያና የጁቤ ኮርክ ግንባሮች ዋነኞቹ ናቸው። በዚህ ሰፊ ግንባር የፋኖ ኃይሎች ስልታዊ በላይነት የወሰዱ ሲሆን በተለይም በሰከላ ግንባር የጠላትን 3 ወታደራዊ ምሽጎች ሙሉ በሙሉ በማስለቀቅ መቆጣጠር መቻላቸው ተሰምቷል። በተጨማሪም በኮርክ ግንባር በተደረገው ፍልሚያ ብሬንና ከባድ መሳሪያን ጨምሮ በርካታ የጦር መሳሪያ ቁሳቁስ ምርኮ በፋኖ ኃይሎች እጅ መግባቱ ታውቋል። በተመሳሳይ መልኩ በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱት የፋኖ ኃይሎች ከአገዛዙ የጥምር ጦር ጋር ከፍተኛ ለአስጨራሽ ትንቅንቅ እያደረጉ ይገኛል። ውጊያውም እጅግ ስልታዊ የሆኑ መስመሮችን ያካተተ ሲሆን በዋናነት በሸዋሮቢት ከተማ፣ በደብረ ሲና፣ በመኮይ፣ በሚዳ መራኛ፣ በደብረ ብርሃን ዙሪያ፣ ባጣዬ፣ በምንጃር አረርቲ፣ በአንኮበር፣ በመሃል ሜዳ፣ በግሼራቤልና ሞላሌ እንዲሁም በሌሎች በርካታ ቦታዎች ላይ የሞት ሽረት ፍልሚያ እየተካሄደ ይገኛል። በዚያ ወደ ውጊያም የሸዋ ጠቅላይ ግዛት አሳምነው እዝ የጠላትን ወታደራዊ መንቀሳቀሻ መስመሮች ሙሉ በሙሉ በመቁረጥ ቀጠናውን በበላይነት እየመራው መሆኑ ተገልጿል። በተለይ የአማራ ፋኖ ብሔራዊ ንቅናቄ በክልሉ የጣለውን ጥብቅ እንቅስቃሴ እገዳና የተቀሰቀሰውን መጠነ ሰፊ ውጊያ ተከትሎም በመላው አማራ ክልል የሚገኙ ከተሞች ሙሉ በሙሉ ፍጹም ጸጥ ረጭ ብለው መዋላቸው ተገልጿል። የትራንስፖርት መንገዶችም ሙሉ በሙሉ ዝግ የሆኑ ሲሆን ነዋሪዎችና የአካባቢው ማህበረሰብ ፍጹም ህዝባዊ እምቢተኝነታቸውን በመግለጽ ከቤታቸው አልወጡም ተብሏል። ይህ አጠቃላይ ህዝባዊ እምቢተኝነትም አገዛዙ ሊያካሄደው የነበረውን የምርጫ ድራማ ሙሉ በሙሉ ያከሸፈው ሲሆን በአንዳንድ ቦታዎች ላይ የተስፋ መቁረጥ ስሜት ውስጥ የገቡ የብልጽግና ካድሬዎች በጣሏቸው የሸራ ድንኳኖች ስር ለብቻቸው ቆመው ፎቶ በመነሳት አስመረጥን የሚል የሐሰት የሚዲያ ፕሮፓጋንዳ ፍጆታ ለመስራት ሲሞክሩ ተስተውለዋል። ይሁን እንጂ የህዝብ ቁጥር የሌለበትና በድንኳን ስር ብቻ የተወሰነው ይህ ተውኔት ስርዓቱ የደረሰበትን ውድቀት ይበልጥ ያጋለጠ ሆኗል። ይህ በሸዋና በጎጃም ምድር የተመዘገበው ወታደራዊና ፖለቲካዊ ድል
የፋኖ ኃይሎች በግንባር ጠላትን እየደቆሱ ከመገስገሳቸው ባሻገር ትልቁንና ዋነኛውን የህዝብ ልብ የመግዛት ውጊያ ማሸነፋቸውን በግልጽ ያሳየ ክስተት ሆኗል። ህዝቡ ካድሬዎችንና የአገዛዙን ማስፈራሪያዎች ወደ ጎን በመተውም ቤቱን ዘግቶ በመቀመጥ ለፋኖ ጥሪ የሰጠው ተግባራዊ ምላሽ ንቅናቄው ያገኘውን ፍጹም የህዝብ ተቀባይነትና ሉዓላዊ ዕውቅና በድጋሚ ያረጋገጠ ሆኗል። መላው የሀገሪቱ ክፍል በጦርነትና በህዝባዊ እምቢተኝነት ውስጥ ባለበት የተካሄደው የብልጽግና ምርጫ የህዝብ ተሳትፎ በማጣቱ ምክንያት ወደ ወታደራዊና የካድሬዎች ድራማነት መቀየሩ ተሰማ። አቅመ ደካሞች በዱላ እየተደበደቡ ወደ ምርጫ ጣቢያ በተጎተቱበት፣ መከላከያ፣ የአድማ ብተናና ሌሎች የጸጥታ ኃይሎች ህገወጥ የድምፅ አሰጣጥ ሂደት ላይ በተሳተፉበት፣ የአፍሪካ ህብረትና ኢጋድ ይህንን አሳፋሪ ትዕይንት በዝምታ በተመለከቱበት በዚህ ዕለት አገዛዙ በህዝብ ዘንድ ያለውን ጥቅል ተቀባይነት ሙሉ በሙሉ ማጣቱ ተረጋግጧል። በመላው አማራ ክልል ፍጹም የከሰረውና በመናገሻ አዲስ አበባ በሰፊው ህዝባዊ የቤት አድማ የገጠመው የብልጽግናው አገዛዝ የይስሙላ ምርጫ ፍጹም ህገወጥ በሆነ መልኩ የመከላከያ፣ የፌዴራል ፖሊስና የአድማ ብተና አባላትን በጅምላ ሲያስመርጥ መዋሉ ታውቋል። የሀገሪቱ የህግ ማዕቀፎች የጸጥታና የወታደራዊ ኃይሎች በቀጥታ በፖለቲካዊ የድምፅ አሰጣጥ ሂደት ላይ በቡድን እንደማይሳተፉ ቢከለክሉም የብልጽግና አገዛዝ ነዋሪዎች ምርጫውን ፍጹም ባለመቀበል ከቤታቸው አለመውጣታቸውን ተከትሎ መከላከያና የፌዴራል ፖሊስን በጅምላ እያስመረጠ ይገኛል። አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የመከላከያ፣ የአድማ ብተና አባላትና የፌዴራል ፖሊስ አባላት መደበኛ ዩኒፎርማቸውን እንደለበሱ በየመንገዱ በተጣሉ የብልጽግና የሸራ ድንኳኖች ስር እየገቡ በጅምላ ድምፅ ሲሰጡና ካድሬዎች ለፕሮፓጋንዳ ፎቶ ሲያነሷቸው ታይተዋል። ይህ ክስተትም ምርጫው የህዝብ ሳይሆን የአገዛዙን ወንበር ለመጠበቅ የቆመ ወታደራዊ ድራማ መሆኑን በተግባር ያረጋገጠ ሆኗል። ኢትዮጵያ በሁሉም አቅጣጫዎች በከባድ የእርስ በርስ ጦርነትና ማህበራዊ ቀውስ ውስጥ እየታመሰች ባለችበት አውድ ውስጥ አገዛዙ በኃይል ሊጭነው የሞከረው አምባገነናዊ ምርጫም በዓለም አቀፍ ደረጃ ከፍተኛው ግዘት እየደረሰበት ይገኛል። የአብይ አህመድን አጠቃላይ የማጭበርበር ስልትና የዲሞክራሲያዊ ምህዳሩን መጥበብ ቀድሞ የተገነዘበው የአውሮፓ ህብረት ለማንኛውም የታዛቢነት ስምሪት እውቅና አልሰጥም በማለት ከሂደቱ ሙሉ በሙሉ ራሱን ማግለሉ ይታወሳል። በአንጻሩ ደግሞ የብልጽግናው አገዛዝ የዲፕሎማሲ ውክልናና ጉዳይ አስፈጻሚ ይመስል የሚንቀሳቀሰው የአፍሪካ ህብረትና ኢጋድ ታዛቢዎች የአገዛዙ መከላከያና ሌሎች የጸጥታ ኃይሎች ህግ እየጣሱ የሚመርጡበትን አስቂኝና አሳፋሪ ምርጫ በየጣቢያው ቁጭ ብለው በዝምታ እየታዘቡት ይገኛሉ ተብሏል። ምርጫው በመላው አማራ ክልል በአማራ ፋኖ ብሔራዊ ንቅናቄ የተቀናጀና ወታደራዊ ህዝባዊ እገዳ ምክንያት ፍጹም ድራማ ሆኖ የቀረ ሲሆን ከተሞችም ሙሉ በሙሉ ጸጥ ረጭ ብለው መዋላቸው ተገልጿል። በአዲስ አበባ ደግሞ ነዋሪው ህዝብ ፍጹም ሰላማዊ በሆነ መንገድ የቤት ውስጥ አድማ በማድረግ ለምርጫ ጣቢያዎች ጀርባውን ሰጥቷል። ይሁን እንጂ ይህንን መገለል መቋቋም ያቃተው የብልጽግናው አገዛዝ የታጠቁ የሪፐብሊካን ጋርድና የፖሊስ አባላቱን በማሰማራት በተለይ አቅመ ደካማና አዛውንቶችን ከየመኖሪያ ቤታቸው በዱላና በድብደባ እያስገደደ በማውጣት በግዳጅ እንዲመርጡ አድርጓል። ይህ ድርጊትም አገዛዙ በንጹሐን ዜጎች ላይ እየፈጸመ ያለው ይፋዊ ሰብአዊ ወንጀል ማሳያ ተደርጎም ተወስዷል። የአገዛዙ ወንጀልና ጥቅል ውድቀት በሰሜኑና በማዕከላዊ የሀገሪቱ ክፍል ብቻ የተወሰነ አይደለም ያሉት የአስራት ምንጭ በበኩላቸው መላው ሀገሪቱ በከፍተኛ ቀውስ ውስጥ ትገኛለች ብለዋል። እንደ ምንጩ ገለጻ በኦሮሞ ክልልም የኦሮሞ ነጻነት ሰራዊት የጣለውን የ7 ቀናት ፍጹም የእንቅስቃሴ እገዳ ተከትሎ አብዛኛው የክልሉ ከተሞችና ስልታዊ መንገዶች ዝግ በመሆናቸው ከተወሰኑ ቦታዎች በቀር ምርጫ የሚባል ነገር በክልሉ እንዳይኖር አድርጎታል ብለዋል። በደቡብና በሌሎች ማዕከላትም በየአካባቢው ባሉ የማንነት የአስተዳደር መዋቅር መፍረስና በጸጥታ መደፍረስ ምክንያት የካድሬዎች ስብሰባ እንጂ እውነተኛ የህዝብ ምርጫ ማካሄድ ፍጹም አልተቻለም ሲሉ በአካባቢ ያለውን ሁኔታ አስረድተዋል። ይህ በጦርነት በረሃብና በማህበራዊ ቀውስ መካከል በጠመንጃ ኃይልና በሰራዊት አባላት ድምፅ የተከናወነው የብልጽግና ምርጫም ስርዓቱ በህዝብ ዘንድ ያለውን ጥቅል ተቀባይነት ሙሉ በሙሉ ማጣቱንና ሀገሪቱን ወደ ባሰ አምባገነናዊና ወታደራዊ አገዛዝ እየነዳት መሆኑንም ለዓለም አቀፉ ማህበረሰብ በግልጽ ያሳየ ታሪካዊ ክስተት ሆኗል። የአማራ የህሊና እስረኞች የብልጽግና የምርጫ ድግስ ምክንያት በማድረግ የረሃብ አድማ ማድረጋቸው ተሰማ። አብይ አህመድ የሀገሪቱን ወህኒ ቤቶች በአማራ የህሊና እስረኞች ሞልቶት ለቀጣይ 5 ዓመታት ወንበር ላይ ለመቀመጥ ቢዘጋጅም ከየአቅጣጫው የሚደርስበት ጫና ግን ቀጥሏል። የህሊና እስረኞቹም ያለምንም ቅድመ ሁኔታ እንዲፈቱ ተቋማት ጥሪ እያቀረቡ ይገኛሉ።
ተጨማሪው እንደሚከተለው ይቀርባል። ዘንድሮ ምርጫ በአፍሪካ ቀንድ የዲሞክራሲ ልምምድ የህዝብ ይሁንታ ለመለማመድ ያግዛል ብዬ አስባለሁ። በተለይ በአፍሪካ ቀንድ ምርጫ በጣም አስቸጋሪ ልምምድ ነው። ከኬንያ ምናልባት ከጅቡቲ ውጪ ብዙ የምርጫ ልምምድ የለም። ሶማሌ ሙከራዎች የተደረጉ ነው ያሉት። ከምዕራብ አፍሪካ ከደቡብ አፍሪካ ሲነጻጸር የምስራቅ አፍሪካ ሀገራት ወደ ዲሞክራሲያዊ ልምምድ እምብዛም አልገባንም። ያንን ለመማር የህዝብን ይሁንታ ለማድመጥ የህዝብን ፍላጎት ለመረዳት ያግዛል ብዬ አስባለሁ። የአብይ አህመድ የይስሙላ ምርጫ እየተደረገ ነው ቢባልም ቀውሱ ግን በዛው መጠን ተባብሶ ቀጥሏል። የአብይ አህመድ ስልጣን አማራን ለማጥፋት ካልሆነ በስተቀር አንዳች ጥቅም እንደሌለው በብዙሃን ዘንድ የታመነበት ቢሆንም ሰውየው ስልጣኑን እንደምንም ብሎ ለማራዘም ጥረት በማድረግ ላይ ነው ተብሏል። አብይ አህመድ ተቃውሞ እየገጠመው ያለው ውጪ ባለው ማህበረሰብ ብቻ ሳይሆን ያለ ፍትህ ለዓመታት በእስር ቤት በታጎሩ የአማራ ፖለቲከኞችና የህሊና እስረኞች ጭምር ነው። የህሊና እስረኞቹ ወህኒ ቤት በመሆን የብልጽግናን የጨረባ ምርጫን ተቃውመው የረሃብ አድማ ማድረግ መጀመራቸው ታውቋል። የህሊና እስረኞቹ እኛ የአማራ የፖለቲካና የህሊና እስረኞች ላለፉት 3 እና ከዚያ በላይ ዓመታት ከፍተኛ የሰብአዊ መብት ጥሰት እየተፈጸመብን በመቶዎች የሚቆጠሩ ወገኖቻችን በብልጽግናው አገዛዝ ታፍነው አድራሻቸው በጠፋበት በርካቶች በምርመራ ስም እየተገደሉ እየተኮላሹና አካላቸው እየጎደለ ባለበት አማራነታችን ብቻ እንደ ወንጀል ተቆጥሮ በአገዛዙ እስር ቤቶች እየማቀቀን የምንገኝ ቢሆንም በህዝባችን ላይ እየደረሰ ያለው መከራ ያሳስበናል ብለዋል። በብልጽግናው አገዛዝ በግፍ እስር ላይ ብንሆንም በአማራ ህዝብ ላይ እየተፈጸመ ያለውን መንግስታዊና መዋቅራዊ የዘር ማጥፋት እንዲሁም የጦር ወንጀል እየተፈጸመበት ህዝባችን የህልውና አደጋ ውስጥ ባለበት በዚህ ጨለማ ወቅት አገዛዙ ሊያከናውነው ያቀደውን የይስሙላ ምርጫን በጥብቅ በማውገዝ ተቃውሞ ለመግለጽም ግንቦት 24 ቀን 2018 ዓ.ም የረሃብ አድማ በማድረግ ቀኑን የሐዘን ቀን ብለነዋል ብለዋል። የህሊና እስረኞቹ ከአብይ አህመድ እገታ ነፃ እንዲሆኑ ተደጋጋሚ ጥሪ ቢቀርብም አብይ አህመድ ግን ለተጨማሪ ዓመታት የአማራን ህዝብ እስር ቤት ለማስገባት አበክሮ እየሰራ እንደሚገኝ ይነገራል። በዚህም ምክንያት ህዝቡ ከፍተኛ ስጋት ያለበት ሲሆን የአብይ አህመድ የበቀል ጅራፍ እንዳያርፍበትም ከወዲሁ ዝግጅት እንዲጀምር ጥሪ በመቅረብ ላይ ነው። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 24 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ